የዚህ ልጅ አልኩት እሱን ሰምቼው ድምፁን ጎንበስ ቀና እያለ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚዬ ለቡራዬ ፍቅሯን መውደዷን እምቅ ያደረገችውን ነገር እንግዲህ አውጥታ ተናግራለች። በምክንያት አሳ መብላት በምክንያት ይባል የለ በጣም ነው ማፈቅር በጣም ነው መወድ ብለው እንግዲህ እሱም በጣም አፈቅርሻለሁ ብለዋል። ለምን ፍቅሩን አይገልጽላትም ላላችሁ እንዴ እንግዲህ በምክንያት ተገላልጸዋል ማለት ነው። ከዚህ በላይ ምንም ሊመጣ አይችልም። ዛሬማ ማለት ነው ሀይሚዬ እንዴት እንደሚያደርጋት አይታችኋት ከሆነ እንዴት እንደሚያደርጋት ከዛም አልፋ እንግዲህ ካሜራማኑ ዛሬ አግኝተውታል። ከባድ ፕራንክ ነው ያደረጉት። እንግዲህ የኔ ምስኪን የኔ የዋህ ወሽመጥክን ቁርጥ አደረገችው አይደል? ቤኪሻ የዋሁ ወሽመጡን ነው የቆረጠችው ዛሬ ሀይሚ። አፈቅረሃለሁ፣ ለአንተ ልዩ ስሜት አለኝ፣ በጣም ነው የምወድህ እና እባክህን ቤኪዬ ተረዳኝ አለችው። ኧረ በፍጹም እኔ እኮ ከእህቴ በላይ ነው የማይሽ፣ እንዴት አፈቅርሃለሁ ትይኛለሽ ብሎ ግራ ተጋባ። ግብዳ እኮ ነው የወረደበት እናንተ፣ ግብዳ እንዴ! ያልታሰበ ያልታለመ አስደንጋጭ እኮ ነው። የሚወዳት የሚሳሳላት እንዳይኑ ብሌን የሚያያት እንግዲህ ጓደኛው እህቱ አፈቀርኩ ብላ ስትጠይቀው ምን አይነት ስሜት እንደሚሰማው ላቡ ሁሉ ጥምቅን ያደረገው ሲቆም አይታችሁት እንደሆነ ሾቅ ብሎ እኮ ሱሪው ራሱ ሊወርድ ነው የደረሰው። ቤኪ ወይኔ እናቴ! እና ከባድ ጥያቄ ነው ለቤኪ፣ በጣም ከባድ ጥያቄ ነው። ምክንያቱም ከሀይሚ የማይጠብቀው ጥያቄ ነበር የተጠየቀውና በእርግጥ ቡራም ሀይሚዬን ተመካክረ ያደረጉት ነገር ነው። እንደውም እኔ የለሁበትም የራስ ሀሳብ ነው እያለችው ነበረ። ግን መበቀል ስላለብን ሁለታችንም እንበቀለዋለን ብለው አልመው አቅደው ነው ይሄንን ፕራንክ ያዘጋጁለትና ቤኪ ኮርቼብሃለሁ እኔ በበኩሌ ማለት ነው። አልሻፈድክም። ራሱ አንዳንድ ወንዶች ቢሆን ይሻፍዳሉ። የጓደኛቸውን ሚስት የጓደኛቸውን ፍቅረኛ ለማማገጥ የሚሞክሩ አሉ። አሁን አብርሽ ቢሆንህ እኔ እሺ ነው የሚለው። አብርሽ ቢሆን እሺ ነበር የሚለው። ቤተሰብ እንድ አብርሽ ሴት ይወዳል። ዝም ብዬ ሳየው እኮ ነው የአብርሽ ጉዳይ እያሳሰበኝ ነው። እንደው በቤኪ ቦታ አብርሽ ሊሆን ያለው እሺ እኔም እኮ ለአንቺ ልዩ ስሜት አለኝ የኔ ቅመም የኔ ጨረቃ ነው የሚላት እህቱ ባትሆን ማለት አብርሽ በቤኪ እንትን ቢሆን ቦታ ቢሆን ነው የምላችሁ እንጂ መቼም እህቱን እንደዛ አይላትም። እና እኔ እኮ ወድጄሃለሁ፣ አፍቅሬሃለሁ፣ ለአንተ ልዩ ስሜት አለኝ ምናምን ብትለው ማለት ነው። ኧረ እኔም እኮ በጣም ነው የምወድሽ፣ አንቺን ለመጠየቅ ሸም እየያዘኝ ነው እንጂ ጨረቃዬ ሀይሚዬ ነው የሚላት ማለት ነው። ቤኪ ግን ማለት ነው ኧረ በማርያም በፍጹም አለ። በቃ ግራ ተጋባ ሁሉ። አንተ ታማኝ ጓደኛ ነክ፣ እውነት ምርጥ ጓደኛ፣ ለሀይሚም ለቡራዬም ታማኝ ሆንክ። እንደዚህ አይነት ጓደኞችን ያብዛልን። በቃ እህትን እህቴ ናት የሚል በቃ አስባችኋል። የእሷን ደስታ ብቻ የሚጠብቅ ወንድሙ አለ እዛ ጋ፣ የወንድሙ ፍቅረኛ ናት፣ የጓደኛው ፍቅረኛ ናት ይች ልጅ ማለት ነው። አልሻፈደም ራሱ ክርክር ብሎ ድፍት አንገቱን ደፍቶ። የእውነት ቤኪ በጣም ምርጥ ልጅ ናት እውነት እግዚአብሔርን። እና ይመችህ ነው የምለው። እኔ በጣም ተመችቶኛል። ቀጥልበት ቤኪሻዬ። ደግሞ ዩቲዩብህን ስራ። ለምንድን ነው ዩቲዩብ የማሰራው? ቪዲዮ አትለቅም? ቪዲዮ ልቀቅ። ለምንድን ነው ዝም የምትለው? በእርግጥ ሀይሚዬም ቡራዬም ከዚህ በፊት እየጨቀጨቅ ነው ነበረ፣ ግን እሱ አይፈልግም እያሉ ነው። ለምንድን ነው የማትፈልገው? ሰው የደረሰበት ቦታ መድረስ አለብን። እንዳንተ አይነት መልካም ልጆች ማለት ነው ማደግ አለባቸው እውነት። እና ቤኪ ወደኋላ አትበል፣ ቪዲዮን ስራ። ደግሞ ደስተኛ ነክ ከነ ሀይሚ ጋር በመገናኘትህ ከቡራዬ ጋር አንድ ላይ በመሆንክ ዝም ብዬ ሳይህ ደስተኛ ትመስላለና ሁሌም ደስተኛ ሆንልን። የሆነ የሚያሳዝን ገጸ ባህሪ ያለው ቁም ነገር ማለት ነው እሱና ፍፄ ማለት ነው። የሆነ የዋሆች ናቸው እኔ ዝም ብዬ ሳያቸው እና እንደዛ ነው። ዛሬ ሀይሚዬና ቡራዬ የሚገርም ፕራንክ ነው ያደረጋችሁት። ለማንኛውም በጣም ደስ ይላል። እናንተም እንግዲህ ሰሞኑን ጥሩ ጥሩ ነገር እያሳያችሁን ነው።
በዚሁ ቀጥሉበት፣ አይለያችሁ፣ አብቡ፣ ለምልሙ፣ ተዋደዱ፣ ተፋቀሩ። እውነት የሰው ደስታ ያስደስታችሁ። እኔ በጣም ደስ ብሎኛል። በቃ ሰሞኑን ዝም ብዬ ሳያቸው ማለት ነው እድግ ልምልም እያሉልን ነው። አማርኛው ሊጠፋብኝ ብሎ ነበር፣ ግን አጠነከርኩት ማለት ነው። ይህ ምን መጥፋት እና እንደዛ ነው። እኔ እንደውም መጀመሪያ ላይ እኮ ሲጀምሩት ማለት ነው ሀይሚ በቃ እያንዳንዱን ነገር የሆዷን የምኗን ብጥርጥር አድርጋ ልትናገር ነበር የመሰለኝ ስጠብቅ የነበረው ማለት ነው። ግን እኛንም ፕራንክ አድርገሽናል ሀይሚዬ። መጀመሪያ ላይ ጀመርመርመር አድርገሹ ሳጨርሹ ግን አቁመሽ ወደ ቤኪ ጉዳይ ሄዳችሁ ማለት ነው። እናንተ ትገርማላችሁ። እናንተ ራሱ እኔ እኮ በቃ ዛሬ ስሜቷን ሙሉ ልትነግር፣ በእርግጥ ሁሌም ትናገራለች፣ አይኗ ራሱ ይለያል ሀይሚ ቡራዬ። እንደውም ቀን በቀን ስሜቷ እየጨመረ ነው የመጣው። የመውደድ ስሜቷ፣ የማክበር ስሜቷ። የሰው ልጅ ባፉ ብቻ አይደለም ቤተሰብ፣ ባፍ አትጠብቁ። ይሄ ቡራ ሀይሚዬን እወድሻለሁ አፈቅርሻለሁ ምናምን እንዲላት አትጠብቁ። የሰው ልጅ ባይን አይታችሁ መለየት ትችላላችሁ። እኔ ባይን ነው የማየው። በቃ እሱም በስስት ነው የሚያያት። እሷ በተለይ ደግሞ እንዴት በስስት እንደምታየው የሆነ በቃ አላ አይደለ በቃ እንዴት እንደምትሆን ምናምን መረዳት ትችላላችሁ። እና አሁን ላይ ያሉበት ሁኔታ በጣም ደስ ይላል። አሪፍ ሁኔታ ላይ ነው ያሉት። እሙሽዬም ትናንትና እንግዲህ አንዳንድ ነገር እየነገራት ነበር ሀብትሽ እና በጣም ደስ ብሏታል። ብዙ ነገር እየተመኘች ነው እሷም። በነገራችን ላይ ከነ ቡራ ፋሚሊ መግባት መታደል ነው፣ በጣም መታደል ነው። ከቡራ ፋሚሊ እና እነ አዲስ ዜማ ፋሚሊ መግባት እድለኛ መሆን ነው። እኔ ሁለቱን አንድ አርጌ ነው። የአዲስ ዜማ ፋሚሊዎች በጣም ጨዋ ፋሚሊ ናቸው፣ እህቶቹ ቤተሰቡ ምናምን እና እኔ እነ ሙሽዬን የማየው ልክ እንደዛ ፋሚሊ ነው በነገራችን ላይ። እና ሀይሚዬ ደግሞ የሙሽዬ ምራት በመሆንሽ እድለኛ ነሽ። የእውነት ነው የምልሽ ሀይሚዬ የኔ ቅመም ማለት ነው። በጣም ደስ የሚሉ ወንድማማቾች ናቸው። እናታቸው በጣም ልዩ ናት፣ አድባር ናት። በቃ በጣም ደስ የምትል እናት ነው ያለቻችሁ። ቡራዬ እናትህን እድሜ ጤና ይስጣት። እናንተን ድራኩላ የልጅ ልጅ 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 አይታ እውነት እንደምታኮራት ደግሞ እርግጠኛ ነኝ። እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ለዛሬው በዚህ ቪዲዮ እናበቃለን ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ለምንድን ነው ላይክ የማታደርጉት ግን? ለምንድን ነው ሰብስክራይብ የማታደርጉት? ኧረ ተው ተው ተው፣ እንዳንጣላ።